ብዙ ውጊያዎች ተካሂደዋል ዛሬ ምናልባትም እየተነጋገርን እያለንም በአንዳንድ ቦታዎች ላይ እንደቀጠለን የሰማነው እስቲ ምን አለ በአማራ ክልል አመሰግናለሁ መሳይ በወሎ ከፍተኛ ውጊያ እየተካሄደ የሚገኘው በደቡብ ወሎና ሰሜን ወሎ በተለያዩ ግንባሮች በተካሄዱ የተቀናጁ ጥቃቶች አገዛዙ ሰራዊት ላይ ከፍተኛ ኪሳራ ማድረሱን የአፋብን አንደኛ ምኒልክ ዕዝ በዛሬው ዕለት አስታውቋል። እንግዲህ በተለያዩ ወረዳዎችና የጦር ግንባሮች በመድፍና በድሮን ታግዞ የተንቀሳቀሰው የአገዛዙ ሰራዊት ክፉኛ በመምታት ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ነው የተረጋገጠው። እንግዲህ ከዕዙ ሚዲያና ኮሚኒኬሽን መምሪያ ባገኘነው ይፋዊ መረጃ መሰረት በደቡብ ወሎ ዞን ተንታ ወረዳ የ101ኛ ኮር አባላት ዛሬ ነሐሴ 12 2018 ዓ.ም ከሌሊቱ 11 ሰዓት እስከ ቀኑ 8 ሰዓት ባካሄዱት ውጊያ ከ30 በላይ የአገዛዙ ሰራዊት አባላት ሲደመሰሱ ከ40 በላይ የሚሆኑት ደግሞ መቁሰላቸው ተረጋግጧል። በውጊያው በርካታ የነፍስ ወከፍና የቡድን መሳሪያዎች በፋኖ እጅ የገቡ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጦር ከነሙሉ ትጥቁ እጁን መስጠት መጀመሩ ሰራዊቱ በንጹሃን አርሶ አደሮች መኖሪያ ቤቶች ላይ የመድፍ ጥቃት በመፈጸም ቤቶችንም ማቃጠሉ ነው የተገለጸ የሚገኘው። በተመሳሳይ በደቡብ ወሎ ዞን መቅደላና አልብኮ ወረዳዎች የ14ኛና 15ኛ ኮር የተቀናጀ አሃዶች በወሰዱት ደማቅ ድል ማስመዝገባቸው ተሰምቷል። መቅደላ ወረዳ ማሻ ከተማ በተካሄደ ጥቃት ከተማዋና ገዢ ቦታዎች በፋኖ ቁጥጥር ስር የዋሉ ሲሆን ከ45 በላይ የአገዛዙ ኃይል አባላት መደምሰሳቸው ተሰምቷል። ከ25 በላይ ክላሽንኮቭ መሳሪያ 15 ኤፍ1 ቦምቦችና በርካታ ተተኳሾችም በፋኖ እጅ መግባታቸው ተገልጿል። በአልብኮ ወረዳ ፋርሲ ተራራ መሽጎ የነበረው የአገዛዙ አድማ ብተና ኃይል ላይ የ143ኛ ክፍለ ጦር ባደረገው ጥቃት የሻምበል መሪውን እና የዘመቻ ኃላፊውን ጨምሮ 15 አባላት ሲደመሰሱ ከ30 በላይ ደግሞ የሚሆኑት መቁሰላቸው ታውቋል። በሌላ በኩል በሰሜን ወሎ ዞን አሁን ተገኝ ወረዳ አዜትበር፣ ወልዲያ፣ መርጦ፣ ስሪንቃና ጋሸና አቅጣጫዎች ተንቀሳቅሶ የነበረው የአገዛዙ 16ኛና 31ኛ ክፍለ ጦር በ12ኛ ኮርና 16ኛ ኮር እንዲሁም ደግሞ ልዩ ዘመቻ የተቀናጀ ውጊያ ማድረግ በተለይ በተርፌ ኮርታ፣ ጠጠር መልቀሚያ፣ ድልበት፣ ሚካኤል፣ ላም ድንጋይና ኩቤ ተራራዎች አካባቢዎች ላይ ለሁለት ቀናት በዘለቀ አስጨራሽ ውጊያ ሰራዊቱ በከፍተኛ ሁኔታ በተለይ አገዛዙ ሰራዊት መቁሰሉ ታውቋል። መደምሰሱም ተገልጿል። አገዛዙ በፋኖ የደረሰበትን ሽንፈት ንጹሃንን ማዕከል ያደረገ ጥቃት እንደፈጸመ ተሰምቷል። እንግዲህ ይህን መረጃ ያጋራን የዕዙ ግንኙነት መረጃ ነው። እንዳጠቃላይ መረጃውን ስንመለከተው በተለይ በነሐሴ 12 2018 ዓ.ም አፋብን አንደኛ ምኒልክ ዕዝ የተከናወኑትን ተከታታይ ውጊያ ውሎች መሰረት በማድረግ ከ90 በላይ በተንታ ወረዳ 30፣ በመቅደላ ማሻ ከተማ 45፣ በአልብኮ ፋርሲ ተራራ የሻምበል መሪውና ዘመቻ ኃላፊውን ጨምሮ 15 ወደ አጠቃላይ ወደ 90 በላይ የአገዛዙ ኃይል ተደምስሷል። የተማረከ ሰራዊት እንግዲህ በአገዛዙ አባላት ከነሙሉ ትጥቃቸው ወደ ፋኖ መቀላቀላቸው ተሰምቷል። እንግዲህ በርካታ ክላሽ ወደ ፋኖ ገብቷል። በርካታ ቦምብ ገብቷል። አብዛኛው ሰራዊት በተለይ ከፋኖ ጋር አንዋጋም በሚል ወደ ፋኖ እየገቡ ነው የሚገኘው። ማሻ ከተማ በፋኖ ቁጥጥር ስር ውላለች። ማሻ ከተማ ስትራቴጂ ከተማ ነች። ወደ ተንታ ወረዳ ወደ አጅባር ወደሚባሉት አቅጣጫዎች መንቀሳቀሻ ቦታ ነች። እሺ ቦታ በቁጥጥር ስር መዋሏ ከስትራቴጂክ ቦታ አኳያ ትልቅ ጥቅም እንዳላት በግልጽ ማስቀመጥ ያስፈልጋል። በሰሜን ጦርነትም ጊዜ ትሬችን ቀጠና ተቆጣጥሮ አገዛዙ ከህወሓት የሚሰነዘርበትን ጥቃት ለመከላከል ከፍተኛ ሲያደርግበት የነበረ ቦታ ነው። በግንባር በኩል ያሉት መረጃዎች እነዚህ ይመስላሉ። በሸዋ ቀጠናም እንደዚሁ የአደረጃጀት ስራዎች፣ የህዝባዊ ውይይቶች በሰፊው የተሰሩ ይገኛሉ። በቴዎድሮስ ዕዝም እንደዚሁ ተመሳሳይ በዚህ ላይ አንድ መረጃ ለአድማጭ ተመልካቾቻችን ማጋራት ያስፈልጋል። ከዚህ በፊት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ እያልን ነበር ስንጠራ የነበረው። አሁን ግን እየመጣ ካለው በተለይ ከጥምረቱም ከአደረጃጀቱም ጋር አኳያ አደረጃጀቶቹ አዳዲስ ስያሜ እየወሰዱ ያለበት ሁኔታ አለ። ከዚህ በኋላ የጎጃም፣ የጎንደር፣ የሸዋ እና የወለጋ የሚል መረጃ የማንሰማበት ሁኔታ እየተፈጠረ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አንደኛ ምኒልክ ዕዝ፣ የአማራ ፋኖ ብሔራዊ ንቅናቄ ሁለተኛ የሆነ ዕዝ፣ አምስተኛ አሳምነው ዕዝ ምናምን የሚሉ አደረጃጀቶች በቀጣይ ልንሰማ የምንችልበት ሁኔታ እንዳለ
በተለይ አፋብን በዚህ ደረጃ አደረጃጀቱን እያዘመነና እያጠናከረ ያለበት የአካባቢ ስያሜዎችን በመተው በተለይ በቀጣይ ከአጋር ኃይሎች ጋር ከሌሎች ጥምረት ኃይሎች ጋር በጋራ ከሚያደርገው ውጊያ አኳያ በከፍተኛ ሁኔታ ዝግጅት እያደረገ መሆኑ በተለይ የህዝብ ስያሜዎችን ለውጥን ጨምሮ እያደረገ መሆኑ ለአድማጭ ተመልካቾቻችን በቀጣይ ከሚኖሩት ሁነቶች አኳያ ማስቀመጥ ያስፈልጋል። ሙሉጌታ የትብብሩን ጉዳይ በተመለከተ እንግዲህ ሰሞኑንም ስንገናኝ ስለ ትብብሩ በስፋት አንስተናል። ነገሮች ገፋ እያሉ መጥተዋል። ከትላንት ዛሬ በደንብ ወደፊት የሚመጡ ነገሮች እንዳሉ አንዳንድ ምልክቶችን እያየን ነው። አርበኛ አስረስ ማረዳምጤ ለአንከር ሚዲያ እንደዚሁም ለኢኤምኤስ እንደገለጸው ከሆነ የትብብሩ ሁኔታ እየለየለት ነው። አንዳንድ መረጃዎችንም እንደዚሁ በግልም እየደረሰን ይገኛል። እንግዲህ ይሄ ወደፊት በአብይ አህመድ አገዛዝ አንጻር የትብብሩ ኃይሎች የሚኖራቸው አቅም የሚፈጥሩት አጠቃላይ ተጽዕኖ በአገዛዙ ላይ ከወዲሁ ከግምት በላይ ልንገልጸው የምንችለው ነው። አብይ አህመድ ፋኖን በተናጠል ያልቻለበት፣ ህወሓትን በተናጠል ያልቻለበት፣ ኦላንም ቢሆን ባለፉት ጊዜያት ውስጥ በበርካታ ቦታዎች እንደዚሁ የአብይ አህመድ አገዛዝ በከፍተኛ ኪሳራ የደረሰበት ነው። እነዚህ ኃይሎች ተጣምረው ሲመጡ ምን ሊፈጠር እንደሚችል መገመት የሚከብድ አይደለም። ሰሞኑንም ስናነሳ ነበር። አብይ አህመድ የቀድሞ ወታደሮችን የቀድሞ መኮንኖችን ጥሪ አድርጓል። ጡረታ የወጡትን በተለያዩ ምክንያቶች የተባረሩትን ጭምር ወደ ሰራዊቱ እንዲመለሱ ጥሪ አድርጓል። አፈሳው፣ ወታደራዊ ምልመላው በየአቅጣጫው ተጠናክሮ ቀጥሏል። አብይ አህመድ ጦርነት ውስጥ ለመግባት እየተዘጋጀ ነው የሚገኘው። ስለ ድርድር ጉዳዩን በሰላማዊ በፖለቲካዊ እልባት ለመፍታት ፍላጎቱም እንደሌለው እየታየ ነው ያለውና እንግዲህ መጪው ጊዜ እጅግ ከባድ ነው። መጪው ጊዜ ሲመጣ ከኢኮኖሚ አንጻር ሊኖር የሚችለውንም እንደዚሁ ባለሙያም ማነጋግረን ኢትዮጵያ አስከፊ ነገር ውስጥ ልትገባ እየተንደረደረች ነው ብለዋል። ከድጡ ወደ ማጡ ነው። አሁን ማጥ ውስጥ ያለነው። ከማጥ ደግሞ ወዴት ልንሄድ እንደምንችል አናቅም። ብዙ ነገር እየከፋ መምጣቱ የሚጠበቅ ነው። አብይ አህመድ ይህንን የጦርነት ሁኔታ ምናልባት በግርግር አልፋለሁ ብሎ በምክክር ኮሚሽን የጀመረው ተውኔትም ብዙ ርቀት እየወሰደው አይደለም። ስለዚህ የሚቀጥሉት 2-3 ወራት በኢትዮጵያ ውስጥ ሁነኛ የሆነ ለውጥ ልናይ እንችላለን። ለውጡ ኢትዮጵያን በዘላቂነት የሚጠቅም እንዲሆን ደግሞ ከፍተኛ ርብርብ ያስፈልጋል። የተለያዩ ጥምረቶች፣ የተለያዩ እንቅስቃሴዎች ተጠናክረው መካሄድ አለባቸው። ኢትዮጵያን በጋራ ማዳን የሚገባ ጉዳይ ነው። ለአንድ አካል፣ ለአንድ ማህበረሰብ ክፍል፣ ለአንድ ብሔር፣ ለአንድ የፖለቲካ ድርጅት የሚተው አይደለም። የጋራ ችግር ነው። የጋራ ችግርን በጋራ ልንወጣ ይገባልና ከወዲሁ ውይይቶች መጀመር አለባቸው። አብይ አህመድ ነገ ሊሰናበት ይችላል። ምናልባት አንድ ቀን ጠዋት ከእንቅልፋችን ስንነቃ ብልጽግና የሚባለው አገዛዝ በኢትዮጵያ ገጽ ላይ ላናየው እንችላለን። ትልቁ ችግር እሱም አይደለም። ትልቁ ችግር ከአብይ አህመድ በኋላ የሚመጣው ስርዓት ምን አይነት ስርዓት ይሆናል የሚለውን ኢትዮጵያውያን አብዝተው ከወዲሁ መጨነቅ የሚገባቸው ጉዳይ ነውና በዚህ አንጻር ውይይቶች በደንብ ሲካሄዱ አናይም። እኛም የዕለት የአውደ ውጊያ ውሎችና ደራሽ ዜናዎች ላይ ነው ያተኮርነው። እንደ ሚዲያም ዘላቂ በሆነ መልኩ ኢትዮጵያ እንዴት ትቀጥል የሚለው ላይ የተለያዩ ባለሙያዎች የተለያዩ ጉዳዩ የሚመለከታቸውን የህብረተሰብ ክፍሎች በማነጋገር አንድ ወጥ የሆነ መድረክ ማመቻቸት የሚገባ እንደሆነ ይሰማኛል። እንደ ሚዲያ ሌሎችም የራሳቸውን ኃላፊነት መወጣት አለባቸው። ሰርገኛ መጣ በርበሬ ቀንጥሱ እንዳይሆንብን። ያኔም ለውጡ ተንደፋድፎ መጣና አብይ አህመድ የሚባል ጮሌ ምንትፍ አድርጎ ቤተ መንግስት ገባ። ይሄው መከራ እያየን ነው። ዳግም እንዲህ አይነት ስህተት እንዳይሰራ ከወዲሁ መዘጋጀት የሚገባ ይመስለኛልና ከዚህ አንጻር የሚደረጉ ውይይቶች ወደፊት ተጠናክረው እንዲመጡ በእኛም ሆነ በሌሎች አካላት ጥረት ያስፈልጋል። ሙሉጌታ እዚህ ላይ የምትለው ነገር ካለ? ልክ ነው መሳይ። ሰርገኛ መጣ በርበሬ ቀንጥስ በሚል ያነሳው ሀሳብ በጣም ወሳኝ ነው። በተለይ አሁን ጦርነት ላይ ያለ ነው። ሁሉም ወደ ግንባር ነው። ከግንባር መልስ ግን ፖስት ዋር የሚባል አለ። በድህረ ጦርነት ላይ በአገር ማልማት ከዛ በተጨማሪ ደግሞ አሁንም እየተጣመሩ ያሉት አንድ ላይ ግንባር እየፈጠሩ ያሉት የተለያየ ፍላጎት ያላቸው የተለያየ ፖለቲካ አስተሳሰብ ያላቸው ኃይሎች ናቸው። ከዚህ አኳያ ሁሉም በሚባል ደረጃ አገር እንዳትፈርስ የራሱን የበኩሉ ሚና ሊወጣ ይገባል ተብሎ ይታመናል። ከዚህ አኳያም በርካታ ዝግጅቶች እየተደረጉ እንደሆነ በአንድም በሌላ መንገድ መረጃዎችን እየሰማን እንገኛለን። በተለይ በውጭ የሚገኘው የአማራ ዲያስፖራ በከፍተኛ ሁኔታ ንቅናቄ አድርጎ ከ150 በላይ ምሁራንን ያቀፈ አዲስ አደረጃጀት ለማምጣት
ከፍተኛ ስራ እየሰሩ እንዳለ በዛ ሂደትም በርካታ ምሁራን በተለይ አሁን ያለንበት ነባራዊ ሁኔታ ማዕከል ያደረገ በቀጣይ የሚገጥመንን ነባራዊ ሁኔታ ማዕከል ያደረገ ከፍተኛ ዝግጅት እየተደረገ እንደሆነ መረጃዎች አሉኝ። በተለይ የአማራ ምሁራን በዚህ ጦርነት ውስጥ እያደረጉት ያለው ሚና በተለይ ከዚህ ከሚዲያ አኳያ በጣም አነስተኛ የሚባል ነው። ጥቂት ምሁራኖች ሀሳባቸውን ድምጻቸውን ለማሰማት ከፍተኛ ጥረት እያደረጉ ይገኛሉ። ነገር ግን አብዛኛው ምሁራን በሚባል ደረጃ ምን እየተካሄደ አንዳንድ ጊዜ ከማውገዝ የዘለለ ሚና የጠፋበት ሁኔታ አለ። አንዳንድ ጊዜ ምህዳሮቹ መጥፋት ይመስለኛል። የመወያያ መድረክ ማጣት፣ ከዛ በተጨማሪ መሰባሰቢያ ማጣት። በዚህ ረገድ በተለይም የአማራ ፋኖ ብሔራዊ ንቅናቄ ባለፉት ዓመታት ያጋጠመው ተግዳሮት እንደ ችግር ሊነሳ ይችላል። በተለይም ደግሞ በፋኖ መካከል የነበረው ወደ 2 ግንባር ወደ 3 ግንባር ተከፍሎ ሲጨቃጨቅ የነበረበትን ሁኔታም እናስታውሰዋለን እና እነዛን ሁሉ አልፎ ግን አሁን ላይ ወደ አንድ በመምጣት የጋራ ስራ ለመስራት ከፍተኛ ዝግጅት እየተደረገ እንዳለ የሰማ እንገኛለን። በዚህ ሂደት በተለይ የአማራ ምሁራን አጠቃላይ በውጭ ያለውን በካናዳም፣ በአሜሪካም፣ በአውስትራሊያም፣ በአውሮፓም፣ በአፍሪካም በሁሉም ዓለም ያለውን ወደ አንድ ለማምጣትና የጋራ ስራ ለመስራት በተለያዩ ዘርፎች ተከፍለው ውይይት እያደረጉ እንደሆነ ለማወቅ ችያለሁ። እነዚህ ውይይቶች ተጠናክረው መውጣት መቻል አለባቸው። በውይይት ነው ሀገር በተጨባጭ መትረፍ የምችለው። ጦርነት አሁን አስገዳጅ ስለሆነ ብልጽግና ጦረኛ ፖሊሲ ስላለው ነው። ብልጽግና ገዳይ ፖሊሲ ስላለው ነው። ብልጽግና ያለ ጦርነት ውሎ ማደር የማይችል አስተዳደር ስለሆነ ጦርነት ውስጥ የተገባው እንጂ ብልጽግና በውይይት የሚያምን ቢሆን ኖሮ መጀመሪያ መሳሪያውን አስቀምጦ ሌሎችን ወደ ውይይት ጋብዞ ቢሆን ኖሮ የሁሉ ጥንቅጥ አይፈጠርም ነበርና በቀጣይም ሌሎች ጦርነቶች እንዳይኖሩ የተሻለ መፍትሄ ለማፍለቅ ዛሬ ላይ ከፍተኛ ዝግጅት ማድረግ ያስፈልጋል። ይሄ ከአማራ አኳያ ነው። በሌላም በኩል የትግራይ ወጣትም የትግራይ ምሁራንም በዚሁ በተመሳሳይ ሀገርን ከማትረፍ አኳያ መደራጀት መቀናጀት አለበት። የኦሮሞም በተመሳሳይ ሌላውም ብሔረሰብ በተመሳሳይ ዝግጅት እያደረገ በቀጣይም ወደ አንድ እንደ አብይ አህመድ የስሙላ ብሔራዊ ምክክር ኮሚሽን ሳይሆን በተለይ በሽግግር መንግስት በሚኖርበት ጊዜ ወጥ የሆነ የፖለቲካም የዲፕሎማሲም ሌሎች ሚናዎች ለመወጣት ዛሬ ላይ ዝግጅት ማድረግ ያስፈልጋል ተብሎ ይታመናል። በአማራዎች ዘንድ ግን እየተደረገ ያለው እንቅስቃሴ በጣም የሚያበረታታና የሚደነቅ ነው። በዚህ ሂደትም በርካቶች ገብተው እንዲሳተፉ አዘጋጆቹ በኩልም እንደዚሁ ጥሪ ቀርቧል። ይሄን ነው ማለት ነው። ሙሉጌታ ቀደም ሲል ካነሳው አንተም አጠናክረህ ከገለጽከው ከዚህ ወደፊት ሊመጣ የሚችለውን አጠቃላይ የፖለቲካ ለውጥ በምክክር በትብብር በሰጥቶ መቀበል ኢትዮጵያን በሚያስቀድም ለሁላችንም የምትሆን የሁላችንም አሻራ የሚታይባት ኢትዮጵያን በመፍጠር ዘላቂ የሆነ ዳግም ወደ ኋላ እየተመለስን በተለያዩ ጉዳዮች የምንጋጭበት የምንገዳደልበት ሳይሆን በዘላቂነት በጋራ የምንኖርባትን ሀገር ለመፍጠር ውይይት ያስፈልጋል። ከዚህ አንጻር የተለያዩ ጥረቶች ይደረጋሉ። አንተም ቀደም ሲል ያነሳው ባለፈው ጽምዶ በሚል የተጀመረ ጥረት አለ። በትግራይና በኤርትራ ማህበረሰብ የተጀመረው አሁን ሌሎችንም እያካተተ ነው። እስካሁን በትይዩ የፖለቲካና የወታደራዊ እንቅስቃሴ ከሚያደርገው ትብብር ባሻገር ማህበረሰቦችን በማገናኘት ደረጃ ይህ ጽምዶ የሚባለው ሂደት የመጀመሪያውን ካርቱም፣ ከዛ ፖርት ሱዳን፣ ሶስተኛውን ደግሞ በኬንያ ናይሮቢ አድርጓል። አራተኛው ከሰፋ ባለመልኩ የኪነ ጥበብ ሰዎችን ሌሎችንም የምስራቅ አፍሪካ ህዝቦችን በሚያቀራርቡ ሁኔታ ሰፋ ያለ መድረክ እንደሚኖር ተገልጿል። ስለዚህ ይሄ እንዲህ አይነቱ ንግግርና ትብብር በኢትዮጵያ ደረጃ ብቻ ሳይሆን በምስራቅ አፍሪካ ሰፋ ተደርጎ የሚታይ እንደሚሆን ነው የሚገመተው። ኬንያ ተደርጎ በነበረው የጽምዶ ስብሰባ ላይ አቶ አንዳርጋቸው ጽጌ ያነሳው ሐሳብ አለ። እስቲ እንስማው። በጣም ወሳኝ ነው። አቶ አንዳርጋቸው ዛሬን ብቻ ሳይሆን ስለ ነገ ጭምር ምን ማድረግ እንዳለብን የገለጸው ነገር አለ። ሰምተን የተወሰነ አስተያየት ሰጥተን ደግሞ ወደ ሌላው መረጃ እናልፋለን። ኢትዮጵያ አሁን ባለችበት ሁኔታ ወደ ለውጥ እያመራች ነው። በኢትዮጵያ ያለ ግፈኛ አምባገነን ዘራፊ አገዛዝ የራሱን አገር ብቻ አይደለም ከራሱ አገር አልፎ ቀጠናውን እያናጋ ያለ በተላላኪነት የሚሰራ አገዛዝ በአጭር ጊዜ ውስጥ መውደቁ አይቀርም። በሚወድቅበት ሰዓት ላይ በቦታው የሚተካው ኃይል ምን አይነት ይሆናል የሚለው ነው አሁን እኛ ሊያሳስበን የሚገባን እንጂ የኢትዮጵያ ግፈኛ አገዛዝ መውደቁ በአጭር ጊዜ ውስጥ እንደማይቀር እርግጠኛ ሆነናል። የሚመጣው ኃይል የጽምዶን ሐሳብ የገዛ ህዝብን በማሳተፍ ሰላም ለማስፈን የፈቀደ ህዝብን በማሳተፍ ብልጽግና ለማምጣት የፈቀደ ህዝብን በማሳተፍ ፍትህ ማስፈን የፈለገ ካልሆነ
ዞረን እንደገና ሌላ አዙሪት የቀጠና ቀውስ የአገር ቀውስ ውስጥ መውደቃችን አይቀርም። ጽምዶ ለአዲሱ ለውጥ አምጪዎች የሚያበረክተው ትልቅ ሐሳብ አስተዋጽኦ አለ። የራሳችሁን ጥቅም፣ የራሳችሁን ፍላጎት፣ የራሳችሁን ስልጣን ወደ ጎን አስቀምጣችሁ ምንም ጠብ የሌለውን የሁሉም የራሱ በኢትዮጵያ ውስጥ ያለውን ህዝብም በቀጠናው ያለውን ህዝብ አንድ አድርጎ ወደ ሰላም፣ ወደ ብልጽግና፣ ወደ ፍትህ የሚወስድ የውጪ ተላላኪነትና ጣልቃ ገብነትን የሚያስቆም ሁሉን ነገራችን ራሳችን በራሳችን የምንፈታበትን ነፃነት የሚያጎናጽፍ ነገር ለማድረግ መስራት ይኖርባቸዋል። ለዚህ የሚሆነውን ነገር ከጽምዶ ትምህርት ውሰዱ ነው ብለው ጌታ እንግዲህ ገዢ ሐሳብ ይመስለኛል። በዚህ ሐሳብ አለመስማማት ይቻላል፣ ግን ደግሞ ሌላ አማራጭ አለ ወይ ነው። የጋራ የሆነ እንዲህ አይነቱን ምስራቅ አፍሪካ ላይ የጋራ ችግር ያለባቸው ሀገራት ተሰባስበው በጋራ ነገራቸውን የሚወጡበት እንዲህ አይነቱን በጣም ወሳኝ የሆነ ሐሳብ አለመደገፍ በራሱ ችግር ነው። እውነት ለመናገር ከዚህ የበለጠ ወይም ከዚህ የተሻለ ነገር ካለ ለመስማትና ለመከተል ዝግጁ ነን። እንዴት አየው? እኔ እዚህ ላይ ማንሳት የምፈልገው አጠቃላይ የጥምዶ የሚባለው አደረጃጀት በተለይ ከትግራይ ህዝቦች ጋር እና ከኤርትራ ህዝቦች ጋር የህዝብ ለህዝብ ውይይት ጀምሮ አጠቃላይ አሁን ምስራቅ አፍሪካን እያካተተ ቅድም አንተ ማስተዋል ከካርቱም ፖርት ሱዳን፣ ከፖርት ሱዳን ናይሮቢ እያለ በቀጣይም ደግሞ ሌሎች ሰዎችን፣ ሌሎች ባለሙያዎችን፣ ሌሎች ዓለም አቀፍ ተቀባይነት ተደማጭነት ያላቸውን በተለይ በህዝብ ዘንድ ታማኝነት ያላቸውን እያካተተ እንደሚቀጥል ነው እየሰማን የምንገኘው። ይሄ ጥሩ ነው። ሂደቱ አጠቃላይ መደገፍ ያለበት ነው። አብይ አህመድ የምስራቅ አፍሪካ ወራሪ ኃይል እንደሆነ ይታመናል። ከዚህ በፊት በግልጽ የተቀመጠ ነው። ኤርትራን ወራለሁ፣ ሱዳን ወራለሁ፣ ሶማሌን ወራለሁ፣ ጅቡቲን ወራለሁ እያለ ያለ ግለሰብ ነው። እነዚህ ሁነቶች አኳያ የጥምዶ መፈጠር የዛን ያህል የሚያሳስብ አይደለም። ነገር ግን አንድ መደበላለቅ የሌለበት ጉዳይ እንዳለ መሳይ አስረግጦ መናገር ያስፈልጋል። አንዳንድ የአማራ ፋኖን ትግል ወደኋላ ለመጎተት፣ ወደኋላ ለመቀርበስ፣ ወደኋላ ለመመለስ በመካከሉ በፋኖ መካከል ቅራኔ ለመፍጠር ከፍተኛ ጥረት የሚያደርጉ ኃይሎች ይህን የጥምዶን ኃይል ፋኖ እንዳለበት ተደርጎ የሚገለጽበት ሁኔታ አለ። እሱ ትክክል አይደለም። ባለን መረጃ መሰረት ጥምዶ የሚባለው የህዝብ ለህዝብ ነው። በዚህኛው በኩል ያለው ጥምረት ይሁን አጋርነት ይሁን ትብብር ይሁን እስካሁን ይፋ የሆነ ነገር የለም። በተጨባጭም እየሆነ ያለው ይሄ ነው። አንዳርጋቸው ጽጌ ካነሱት ሐሳብ አኳያ ግን በቀጣይ አዲስ ጦርነት ከመጀመር ይልቅ ቅድም እኔም እንዳስቀመጥኩት ቁጭ ብሎ ተነጋግሮ የመፍትሄ ሐሳቦችን ለማስቀመጥ ሞራል ነው የግጭት ምንጫው ሞራል ነው። መቼም ህዝብ ተነስቶ ሌላኛውን ህዝብ ሊሳደብ አይችልም። ህዝብ ተነስቶ የሌላውን ህዝብ ጥቅም ለመውሰድ አይችልም። ፖለቲካ የኤሊቶች ስብስብ ነው። ፖለቲካ የአጠቃላይ ምሁራኖች የሚያደርጉት የሐሳብ ፍጭት ነው። እነዚያ የሐሳብ ፍጭቶች አንዳንድ ጊዜ በሐሳብ ማሸነፍ ሳችል መሳሪያ የምታነሳባቸው መንገዶች አሉ። ህዝብን የምታስተባብርበት መንገድ አለ። ይሄ የጭቆና መንገድ ሲኖር አንደኛው የበላይ ብቻ ሲሆን አንደኛው ሁሉን ነገር ላድርግ ሲል፣ ነገር ግን ሁሉም ኢምፓወር ከሆነ ሁሉም አንደኛውን አሸንፎ መሄድ እንደማይችል ካመነ ወደ ውይይት የመምጣት እድሉ ከፍተኛ ነው። ለዛም ግንባር መፈጠር አለበት፣ ጥምረት መፈጠር አለበት። አጋርነትና ትብብሩ ቴክኒካሊ ስልታዊ በሆነ ስትራቴጂካሊ በሆነ አንዱን ደፍጥጦ መሄድ በሌለበት ነባር ሁኔታ መሆን አለበት እየተባለ ያለ እነዚህ ጅምሮች መበረታታት ያለባቸው ናቸው። እኔ በነገራችን ላይ ህዝብ ለህዝብ ተገናኝቶ ሲወያይ፣ ኤሊቶች ከኤሊቶች ተገናኝተው ሲወያዩ ጥሩ ነው። ከውጭ ሆኖ አንደኛው አንጃ ይዞ ሌላኛው አንጃ ይዞ ወደ ጦርነት ማህበረሰብ መማገድ አደገኛ ነገር ነው። ልክ እንደ አብይ አህመድ እኮ አዲስ አበባ ላይ እያደረክ ያለው ነገር ትክክል አይደለም፣ ልጆቻችን በፈቀዱት ቋንቋ ይማሩ ሲባል አዲስ አበባ ውስጥ ኦሮሞ እንጠላለን ብሎ ኦሮሞ ህዝብን ለመጋበዝ ነው ሙከራ ያደረገው። ኢትዮጵያ ውስጥ ያለው ተከባብሮ የሚኖር ማህበረሰብ ነው። ስለዚህ በጋራ ተወያይተን ንግግር አድርገን በአንድ ከተማ ላይ ብቻ ሳይሆን በተለያዩ ከተሞች እየተገናኘን እየተመካከር ሐሳባችንን እያሳደግ መቀጠል መቻል አለብን ነው እየተባለ። ይሄኛው ጥምዶ የህዝብ ለህዝብ ውይይት ነው። አንዳንዶች ማሞከራቸው የሚል ጥያቄ ሊነሳ ይችላል። እሱ ወደኋላ የሚነሱ ጉዳዮች ናቸው። አሁን ግን እየተካሄደ ካለው የፖለቲካ አኳያ እነዚህ አይነት ሂደቶች ትልቅ አቅም እንዳላቸው በግልጽ ማስቀመጥ ያስፈልጋል። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤም እንዳስቀመጠው
ጥምዶ የሚባለው አጠቃላይ የህዝብ ለህዝብ ውይይት ነው። እና አማራ ፋኖ ብሔራዊ ንቅናቄ እንደግፈዋለን አንልም፣ እንዲሁም ደግሞ እንቃወማለን አንልም። በዛ ሂደት ውስጥ ግን የለንም ብሏል። ይሄን ጥምዶ የሚባለው ለፋኖ ለማስረከብ በፋኖ ላይ የፖለቲካ ሸፍጥ ለመፈጸም የሚሰራው ሴራ ግን ትክክል አለመሆኑን በግልጽ ማስቀመጥ ያስፈልጋል። ጥምዶ እያደረገ ያለውን ነገር የህዝብ ለህዝብ ውይይት ነው። ሞራኖች የተሰባሰቡ ነው። መነጋገራቸው ክፋት የለውም። መተቋቁስ ነው አደረገው። ሙሉጌታ ይህንን በተደጋጋሚ ያነሳን ይመስለኛል። ይሄ ጥምዶ የሚለውና አሁን ትብብር በሚል የሚካሄደው ነገር ሁለቱ ለየቅል ናቸው፣ የተለያዩ ነገሮች ናቸው። ወደ አንድ በትይዩ ሊመጡ ይችላሉ። እሱ የጊዜ ጉዳይ ነው። ምክንያቱም የማህበረሰብ ግንኙነት ነው። ይሄ እያደገ ወደ ፖለቲካና ወታደራዊ ትብብር ከሄደ ከትብብሩ ጋር በጋራ የሚሰሩበት በትይዩ የሚሰሩበት ምናልባትም ተቆራኝተው ደግሞ በአንድ የትብብር ማዕቀፍ ውስጥ ሊሰሩ የሚችሉበት ይመጣል። ወደፊት የምናየው ነው። አሁን ባለው ሁኔታ ግን ጥምዶ ሌላ መድረክ ነው፣ ትብብር ሌላ ጉዳይ መሆኑን በደንብ ማስቀመጥ ይገባል። ግን አንዱ አንዱን የሚቃረር ነው፣ አንዱ በአንዱ የሚጻረር ነው አድርጎ ማሳየትም አይገባም። ነገ ከነጎዳ የሚመጣው አንድነት ይኑር፣ በተናጠል የሚሄዱበት ሁኔታን ወደፊት የምናየው ነው። አሁን ባለው ነባራዊ ሁኔታ ግን ጥምዶ የሚባለው የማህበረሰብ ግንኙነት የፖለቲካ ኤሊቶች፣ የተለያዩ ማህበረሰብ ታዋቂ ሰዎች ተገናኝተው ስለ ማህበረሰቡ አጠቃላይ ችግር በጋራ ወደፊት እንዴት እንሄዳለን ብለው የሚመካከሩበት ልብ ለልብ የሚገናኙበት መድረኮችን እየፈጠረ ያለ መሆኑን በደንብ በግልጽ ማስቀመጥ የሚያስፈልግ ጉዳይ ነው። ሙሉጌታ ከዚሁ ጋር አያይዘን ልናነሳ የምንችለው የአብይ አህመድ አገዛዝስ ምንድን ነው እያደረገ ያለው? የአብይ አህመድን የፕሮፓጋንዳ ማሽኖችን ተከታትለ ከሆነ አራምባና ቆቦ የሆኑ የማይገናኙ ዋልታ ረገጥ የሆኑ ሐሳቦችንና አቋሞችን በአንድ የቴሌቪዥን መስኮት ላይ ስትመለከት አንዳንድ ጊዜ ይገርምሃል። ቀን ሰላማዊ ማታ ማታ ጦረኛ ናቸው። በአንድ እጅ ምክክር በአንድ እጅ የጦርነት ነጋሪት እየጎሰሙ ነው። ሰሞኑን ተከታትለ ከሆነ ቀን ስለ ምክክር ኮሚሽኑ ሰላማዊ በሆነ መንገድ ኢትዮጵያ ተመካክራ ሀገር እየመከረች ነው የሚል ፕሮፓጋንዳ ነው ቀኑን ሙሉ ሲደለቅ የሚውለው። ማታ ደግሞ ይመጣል የሰራዊቱ ግንባታ ሰራዊቱ አይበገሬ መሆኑን የማንኛውንም የኢትዮጵያ ጠላቶች ደፍልቆ ሊመጣ የሚችል ጠንካራ ኃይል እየተገነባ መሆኑን ስለ ጽምዶ ስለ ትብብሩ የተለያዩ ነገሮች እየተነሳ ዘራፍ የሚባሉ ፕሮግራሞችን ነው ስናይ የምናመሸው። ስለዚህ ሁለት ነገሮችን ነው የትኛውን ለይተን የመንግስት አቋም ነው መንግስት ወዴት ሊሄድ ፈልጓል? በትብብር ሀገር ሊያድን ወይስ በጦርነት ደፍልቆ ስልጣኔን አስከብራለሁ ብሎ የትኛውን ነው የመረጠው የሚለውን ግልጽ አይደለም። ባለስልጣናቱ አሁን የሚያደርጉት ጠፍቷቸዋል። ቋንቋው ተደበላልቆባቸዋል። ለምሳሌ እኚህም ባለስልጣን እንመልከታቸው። ቀድሞ የኬንያ አምባሳደር የነበሩ ብዙ ነገር ሲያደርጉ የነበሩ ዛሬ ይዋጣልን እኛን አትችሉንም እያሉ ናቸው። አምባሳደር ዲና ሙፍቲ የሳቸው አቋም ብቻ አይደለም ያገዛዙ አቋም መሆኑን በግልጽ መረዳት ያስፈልጋል። ምክንያቱም አላስተባበለም ይሄ የግለሰቡ አቋም ነው የሚል ካገዛዙ በኩል የሰማነው ነገር የለም። ስለዚህ እኚህ ሰው ሲናገሩ የግላቸው አቋም ነው ብለን አንወስድም። ግን ጦረኛ ሆነዋል። እስቲ እንስማቸው። ተዘጋጅተሃል? አዎ ይሄው ተዘጋጅተሃል? አዎ ዘመናዊ መሳሪያ ነው። ለምታቆም ኔቶ ስታንዳርድ በሀገራችን ብሔራዊ ጥቅም ለማስጠበቅ የብሔራዊ ጥቅም ጠላቶቻችንን በዚህ ግባ ለመምታት ዝግጁ ነን። በዚህ ነው የተመረጠው። እዚህ ኢትዮጵያ ነው የተመረጠው። ይሄን የተመረጠው ይሄ ለኛ ለሌሎች የሚመጣው ብሔራዊ ጥቅማችንን ለማስጠበቅ ዝግጁ ነን። እንተኩሳለን። አሁን ትተኩሳለህ? አዎ ይሄው ታሳየናለህ። ይሄው እሺ እንተኩሳለን። በቃ ጠላት መጠንቀቅ አለበት። ይሄን ይኸው አየሁ። ወሳኝ ናቸው እነዚህ መሳሪያዎች። ይሄ ሁሉ የተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ፣ የኢትዮጵያን አንድነት ለመጠበቅ፣ የኢትዮጵያን ነጻነት ለመጠበቅ፣ ባንዳና ባዕዳን ለማጥፋት ስለሆነ ይሄን እያዩ ሊጠነቀቁ ይገባል ይልሃል። ይሄን ያየ ጠላት መጠንቀቅ አለበት። ይሄን ይኸው አየሁ። ወሳኝ ናቸው እነዚህ መሳሪያዎች። ሙሉጌታ እንግዲህ አምባሳደር ዲና ሙፍቲ እያስፈራራን ነው፣ ወየውላችሁ እያለን ነው። እነዚህ መሳሪያዎች ነው መከላከያ የታጠቀው። የኢትዮጵያ ጠላቶች ባዳና ባንዳ እንግዲህ ቁርጣችሁን ወቁ እያለን ነው። እንፍራ ወይስ እንጋፈጠው? እንግዲህ በአንድ ጎኑ
የብልጽግና ባለስልጣናት እዛ ምክክር ኮሚሽን ቁጭ ብለው ሀገር በምክክር ትዳን እያሉ ነው፣ ሀገር እየመከረች ነው እያሉ ነው። ወደ ዲና ሙፍቲና የሱ መሰል ሰዎች ጋር ስንሄድ ደግሞ ሀገር እየፎከረች ነው፣ እያስፈራራች ነው፣ ዘራፍ እያለች ነው። ብልጽግና ሁለት መልክ አለው በዚህ ሰሞን። እንደው ቀን ምክክር አልክ እንጂ ቃልም ጭምር ነው ሲፎክሩ የሚሉት። ሚዲያቸው የምትመለከተው አንድ የምክክር ዜና ይለቃሉ፣ ከዛ ቀጥሎ ደግሞ የፉከራ ዜና ነው የሚለቁትና የተደበላለቀ ነገር ነው እያየን ያለ ነው። ከዲና ሙፍቲ አሳቀኝ ነገር ግን ይሄ ኔቶ ስታንዳርድ መሳሪያ ነው አሉ። እሳቸው ግን የሚተኩሱት AK47 መሳሪያ ነው። ኢትዮጵያ ውስጥ የተመረተ ነው ብሎ ያሳዩንና እሳቸው ወዲያው ቀይሮ ኤኬውን ነው የሚተኩሰው። መጀመሪያ ያሳየና ያስፈራራው በሌላ መሳሪያ ነው የተኮሰው። ግን እንዳልከው AK47 ሲተኩሱ አየና ከዚህ በፊት የምናውቃቸው አንድ አስቂኝ ኮሜዲያቸው ታብታብ አድርጉ ሲሉ ነበረ። በዚህኛውም ደግሞ ተመልሰው እንደዚህ አይነት እውነት ውስጥ ገብተዋል። ከዚህኛው እውነት ባሻገር እሳቸው እንግዲህ ለአራት አስርት ዓመታት አምባሳደር ሆኖ ያገለገሉ ናቸው። አምባሳደር ማለት